ስላሴን ከሰማይ እስጢፋኖስ አይቶ ዓይኑ በመገረም ቀረ ተሰክቶ የድንጋዩን አህላል ይወርድበት እንኳ ስላሴን በማየት ረስቶታል። ስብሐት ለእግዚአብሔር። የሰው ልጅ በቀኙ ተቀምጦ ነበር። እስጢፋኖስ ሲያየው በሚያስፈራ ክብር ካህናተ ሰማይ ዙፋኑን ከበቡት። ቅዱስ ቅዱስ ስብሐት 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 ለእግዚአብሔር። ሚስጥረ ስጋዊ ተገልጦለት በአካል ስጋዊ የታመመ ሐዘኑን ሽሮታል። ነፍሱ ከጸባዖት ስታመሰጥር ድንጋይ ይለቅማሉ ያታደሉ ምድር። ስብሐት ለእግዚአብሔር። ለፈሪሳውያን ተሰውሮባቸው የሥላሴ ምስጢር ድንጋይ ሰበሰቡ ጻድቁን ለመውገር። እርሱ ግን ከሰማይ ፈጣሪውን አይቶ ድንጋዩን ረሳው ሕሊናው ተነክቶ። ስብሐት ለእግዚአብሔር። የሰማዩ ሥርዓት ልዩ ስለነበር ምንም አልመሰለው የድንጋዩ ክምር። የፍጥረታት ሁሉ ፈጣሪ ተገልጠው ስቃዩን አስረሱት ሕሊናውን ነጥቀው። ስብሐት ለእግዚአብሔር። ልባችሁ ጆሮአችሁ መቼ ተገረዘ? የጠነከረ ነው ለአምላክ ያልታዘዘ። መንፈስ ቅዱስን ተቃወማችሁ እንደ ገዛ ፈቃድ እየተመራችሁ። ስብሐት ለእግዚአብሔር። ስላሴን ከሰማይ እስጢፋኖስ አይቶ ዓይኑ በመገረም ቀረ ተሰክቶ የድንጋዩን አህላል ይወርድበት እንኳ ስላሴን በማየት ረስቶታል። ስብሐት ለእግዚአብሔር። Michael
ቅዱስ ሚካኤል ባንተ ይድናል ሚካኤል በአደባባዩ ሚካኤል ምስክር ሆኗል ሚካኤል ከቤት መጥቶ የተማጸነ በቃል ኪዳነ ሕይወቱ ዳነ በቃል ኪዳነ እጃቸው አይሰማም ቅዱስ ሚካኤል ነፍሴ ስትጨነቅ ስትሰቃይ ስትተናዳን ማስተበቃይ አንተ ስለሆንክ ሚካኤል የአምላክ ባለሟል ሚካኤል ደመናን ፈጥሮ ሚካኤል ከአምላክ ያነሳል ሚካኤል የዋህ መልአክ ነህ አዛኝ ለሰው መቼም ፈጻኝ ነው ለምናምነው የዋህ መልአክ ነህ አዛኝ ለሰው መቼም ፈጻኝ ነው እጃቸው አይሰማም ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ስትጨነቅ ስትሰቃይ ፈጥነህ ተራዳን ማስተበቃዬ ነፍሴ ስትጨነቅ ስትሰቃይ ፈጥነህ ተራዳን ማስተበቃዬ ከአምላክ ተሰጥቶ ሚካኤል ክብር ያበራል ሚካኤል ንጉሥ ካለው ሰው ሚካኤል መጠጊያ ሆኗል ሚካኤል ትንሽ ትልቁ ለሀብታሙ ለምኖ አግኝቷል ከአምላክ በስሙ ትንሽ ትልቁ ለሀብታሙ ለምኖ አግኝቷል ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ስትጨነቅ ስትሰቃይ ፈጥነህ ተራዳን ማስተበቃዬ ነፍሴ ስትጨነቅ ስትሰቃይ ፈጥነህ ተራዳን እርሱን መልበስ እርሱን ጌጥ ክብር ሞገስ ተስፋ አድርጎ መኖር ማለት ነው። የክርስቲያኖች ተስፋ ወደ እርሱ መሄድ ነው። እርሱን ማየት ከእርሱ ጋር መኖር ነው። ነቢዩ ዳዊት እንዳለ ማይዜ እበጽሕ ወእሬ ገጾ ለአምላኬ መቼ ደርሼ የጌታዬን ፊት አይቸው ይላል። የማንን ፊት? ስለዚህ የእግዚአብሔርን የምሕረት ፊቱን ማየት ነው የቅዱሳን ተስፋ። የወረሱትም ተስፋዬን ነው። እሱን በሉት፣ ጠጡት፣ አጌጡበት፣ ለበሱት፣ ከበሩበት፣ ከእርሱ ጋር ኖሩ፣ እርሱ ወዳለበት ሄዱ ማለት ነው። የእኛም ዓላማ ይሄ ነው። ወደዚያው መሄድ፣ ከእግዚአብሔር ጋር መኖር፣ እርሱን ማየት አያስደስትም? ክርስቲያን የእኛ ተስፋ ይሄ ነው። ሌላ ተስፋ አለን? በምድር ላይ ሰው ለመብላት አይኖርም፣ ለመጠጣት አይኖርም፣ ለመልበስ ለማጌጥ አይኖርም። የሚኖረው ለምንድን ነው? ከክርስቶስ ጋር ለመኖር። ዋናው ዓላማ እሱ ነው። ግን ከእግዚአብሔር ጋር ለመኖር በምድር ሲኖር ለዚህ ዓላማው ሲል ሊበላ ይችላል፣ ሊጠጣ ይችላል፣ ሊለብስ ይችላል፣ ሊያጌጥ ይችላል። ዋና ዓላማው ግን መብላት አይደለም። ሰው ለመብላት አይኖርም በምድር ላይ። ለመኖር ግን ምን ይላል? ይበላል፣ ይጠጣል፣ ያጌጣል፣ ይለብሳል። የመጨረሻ ግቡ ግን ምንድን ነው? እዚህ የምንኖረው ለምንድን ነው ቢባል በሰማይ ከክርስቶስ ጋር የምንኖረውን ሕይወት ለመለማመድ ነው። አሁን ታያላችሁ፣ በምድር ላይ ስንኖር ክርስቲያኖች ይጾማሉ አይደል? እኛም እንጾማለን። አንጾምም? ደህና ናችሁ? ትጾማላችሁ? አትጾም? ለምንድን መሰላችሁ ምን ጾም? የማንበላበት ጊዜ አለ በሕይወታችን ውስጥ። ሁሌ አንበላ የማንተኛበት ጊዜ አለ። ሌሊት እንቅልፋችን ቀንሰን ለቅዳሴ እንመጣለን አይደል? ለማህሌት፣ ለምስጋና፣ ለኪዳን እንመጣለን። አሁን እዚህ ውስጥ ባለትዳሮች አላችሁ። በሕግ በታዘዘው መሰረት ነው እንጂ ሩካቤ የሚፈጸመው 24 ሰዓትና ዓመት እስከ ዓመት አንድ ሰው ሩካቤ አይፈጽምም። ከሩካቤ ተከልክሎ የሚኖርበት ጊዜ አለ፣ የማይበላበት ጊዜ አለ፣ የማይተኛበት ጊዜ አለ።
የሚያሳየው ምንድን መሰላችሁ? ተፈጥሯችን ሁለት አይነት ነው። አንደኛው እንስሳዊ ይባላል፣ ሁለተኛው መላእካዊ ይባላል። በእንስሳዊ ተፈጥሯችን እንበላለን፣ እንጠጣለን፣ እንተኛለን፣ በኃይለ ዘር እንራባለን። ግን ሰው ብቻ ስላልሆንና መላእካዊ ወይም መላእክትን የምታስመስለን ነፍስ በውስጣችን ስላለች ደግሞ ማንበላበት ጊዜ አለ፣ ማንጠጣበት ጊዜ አለ፣ ማንተኛበት ጊዜ አለ፣ የሥጋ ፈቃዳችን የማንፈጽምበት ጊዜ አለ። ለምን ካላችሁኝ የዚህን ዓለም ቆይታ ፈጽመን ወደማያልፈው ዓለም የብርሃን ዙፋኖች ወደ ተተከሉበት ወደ እግዚአብሔር መንግሥት በምንሄድበት ጊዜ በዚያ መብላት የለም፣ መጠጣት የለም፣ እንኳን እሱ ብቻ አይደለም፣ መልበስ የለም፣ መተኛት የለም፣ ማግባት የለም፣ መጋባት የለም፣ መውለድ የለም፣ መዋለድ የለም። ስለዚህ ክርስቲያን ማለት ምን ማለት ነው ካላችሁ በሰማይ የሚኖረውን ሕይወት በምድር ላይ እየተለማመደ የሚኖር ማለት ነው። በኋላ ስለማይበላ አለመብላትን ቀድሞ አሁን ይለማመዳል በጾም ማለት ነው። በኋላ አይተኛም። በነገራችን በኋላ በሰማይ እንቅልፍ የለም። ሁልጊዜ ምስጋና እንደ መልአክ ከነ ቅዱስ ሚካኤል ጋራ ከነ ቅዱስ ገብርኤል ከነ ቅዱስ ሩፋኤል፣ ኡራኤል፣ ፋኑኤል፣ ራጉኤል ጋራ እናመሰግናለን። አንተኛ ስለዚህ ሌሊት ለቅዳሴ ስንመጣ እንቅልፍ ቀንሰን ወይም ሰዓታትና ማይሌት ስንቆም በዚያ እንቅልፍ ስለሌለ አሁን እየተለማመድነው ነው። ከቃሉ ጋር ናቸው። በዚያ ረሃብ ጥም በሌለበት የማይበላ የማይጠጣ የማይተኛ ክፋት ተንኮል በሌለበት የሥጋ ፈቃድ በማይፈጸምበት እንደ መልአክ ሆነን ለምንኖርበት ሕይወት መድኃኔዓለም ያብቃል። ስለዚህ ግን የሚገኘው ይህ ተስፋ በምንድን ነው ከተባለ በእምነትና በትዕግስት ነው። አንድ ሰው ሳያምንና ሳይታገስ ለዚህ ተስፋ አይበቃም። ከኛ በፊት የነበሩት ቅዱሳን ክርስቲያኖች የእግዚአብሔር አገልጋዮች በስሙ የተጠሩ የተጠመቁ ሥጋውን የበሉ ደሙን የጠጡ ከእርሱ ጋር የኖሩ ሁሉ ሕይወታቸው አልጋ ባልጋ ሆኖ አይደለም ይሄን ዓለም ያሳለፉት። እንደ ማንኛውም እንደኛውም በእኛ ዘመን መከራ አለብን። በማህበርም በግልም በጉረቤትም በቤተሰብም በትዳርም በኑሮም በሕይወትም በሀገርም በቤተ ክርስቲያን ብዙ መከራ አለብን። የእነሱ ሕይወት አልጋ ባልጋ አልነበረም። ግን ለተስፋ ያበቃቸው ምንድን ነው ካላችሁ እምነትና ትዕግስት ነው። እስኪ ንገሩኝ፣ ምንና ምን? እምነትና ትዕግስት ነው። ባያምኑት ኖሮ እግዚአብሔርን ባያምኑት ኖሮ አሁን ላልኳችሁ ተስፋ አይበቁም ነበረ። ባይታገሱ ኖሮ ለምሳሌ ዛሬ ሁልጊዜ በ14 ሙሽራው ገብረ ክርስቶስ ይታሰባል በቤተ ክርስቲያን። ዓለምን ንቆ አባቱ ንጉሥ ነው። ከአባቱ ቤት ወጥቶ ተንከራቶ ተርቦ ተጠምቶ እሱ ብቻ አይደለም፣ ልብሱን ለውጦ መጥቶ የኔ ቤት መስሎ ከአባቱ ቤት ንጉሥ ነው አልኳል። በአባቱ ደጅ 15 ዓመት ቆሻሻ እየተደፋበት ኖረ። ተርቦ ተጠምቶ ቆስሎ ውሾች ቁስሉን እስኪልሱት ድረስ የአባቱ ባሮች ቆሻሻ እየደፉበት 15 ዓመት ታገሰ። ያን ሁሉ ባይታገስ ኖሮ ዛሬ ታቦት ቀርጸን ገርል ጽፈን ቤተክርስቲያን አንጸን መልክ ደርሰን አናከብረውም ነበረ። ያችሁ ይሄ ነው ተስፋ። ዛሬ ቅዱስ ነው ያ ትናንት ቆሻሻ የተደፋበት ሰው፣ ትናንት የተዋረደው፣ ትናንት መከራ የተቀበለው ዛሬ ምንድን ነው? እባክህ ለምንልን፣ ጸልይልን፣ አማልደን ከአምላካችን አስታርቀን የምንለው ሰማያዊ ሆኗል ዛሬ። ለዚህ ያበቃው ምንድን ነው ካላችሁ ማመኑና መታገሱ። በዚህ ዘመን ለተስፋና ለክብር እንዳንበቃ የሚያደርገን ክርስቲያኖች እነዚህን ሁለቱን ማጣታችን ነው። ምንና ምን? በእግዚአብሔር ላይ ያለው እምነታችን መውረዱ እና መታገስ ያቃተን መሆናችን ለተስፋና ለክብር እንዳንበቃ አድርጎናል። ሃይማኖት ሳይኖር ትዕግስት ቢኖር፣ ትዕግስት ኖሮ ሃይማኖት ባይኖር ተስፋ አይገኝም። አንድ ሰው በእግዚአብሔር አምኖ ግን ባይታገስ ለተስፋ አይበቃም። ታግሶ ደግሞ ሃይማኖት ባይኖረው ለተስፋ አይበቃም። እነዚህ ሁለቱ የአንድ ሳንቲም ሁለት ገጽታዎች ናቸው፣ ሃይማኖትና ትዕግስት። እስኪ ደግማችሁ ነገሩኝ። ሃይማኖትና አይዟችሁ፣ የእግዚአብሔር ቃል ስለሚቀድስ ነፍስን ስለሚያሳርፍ ለመመለስ ወደ ኋላ አትበሉ። ሃይማኖትና
ምን ትዕግስት ናቸው። ቁልፍ ነገሮች ናቸው፣ ያጣናቸው። ቅዱሳኑ ግን ለተስፋ የበቁባቸው ትልቅ ነገሮች ናቸው። ይህን በተመለከተ ሐዋርያው ቅዱስ ጳውሎስ አንድ ሰው እምነትና ትዕግስትን ይዞ ከእግዚአብሔር ዘንድ የሚፈልገውን በጎ ዋጋ ሁሉ ማግኘት እንደሚቻለው ሲያስረዳ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ ጌታ ቅርብ ነው ይላል። ማን ቅርብ ነው? ሩቅ ነው እንዴ? አሁን በመካከላችን አለ የለም? አለ። ግን በመካከላችን እንዳለ እንዳይሰማን ያደረገን የእምነታችን መጉደል ነው እንጂ ሁሌ ከኛ ጋር አይለይም እግዚአብሔር። የሚገርማችሁ ጽድቅ ስለሰራን ብቻ አይደለም፣ ደካሞች ስለሆንም ኃጢአትን እየሰራን ሁልጊዜ እግዚአብሔር በረድኤት ካጠገባችን አይርቅም። ይህን ግን ማመን በዚህም ተመስርቶ መኖር ይገባል እና ሐዋርያው ጌታ ቅርብ ነው አለ። ከዛ ምን አለ? በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ደግሞ ስትለምኑ እግዚአብሔርን ስትጸልዩ በእምነት ሆናችሁ ልመና ብቻ ሳይሆን አመስግኑት። ደግሞ የጎደለንን ብቻ ሳይሆን ያደረገልንን አስበን። ለምሳሌ በሰላም አሳድረኝ እንለዋለን አይደል? ከዚያ በፊት ግን ቀኑን በሰላም ስለዋልከኝ አመሰግናለሁ ማለት አይገባም። ስለዚህ ላለፈው ምስጋና፣ ለሚቀጥለው ልመና፣ ለምሳሌ ዛሬ እምበለው እንዳታሳጣኝ ብሎ መለመን ይገባል። ይገባል አይገባም? ግን ደግሞ ትናንትና ራት ስለሰጠኝ፣ ጦም ስላላሳደርከኝ አመሰግናለሁ ማለት አይገባውም? ኧረ መልሱልኝ በእናታችሁ። ገባዋል አይደል? ሁልጊዜ ስለ ትናንት ምስጋና ይኖራል አይደለም እንዴ? ትናንት ስላረገው ሁሉ እንኳን ስላረገው ትናንት ስላላደረገው ሁሉ ምስጋና ይገባዋል። ምክንያቱም ሊጎዳን ይችል ነበር፣ እሱ ባወቀ ግን አስቀረው። ሳናውቅ የለመነው ልመና እኛን፣ ቤተሰባችንን፣ አገራችንን፣ ቤተክርስቲያናችንን ይጎዳ ነበር። እውቀታችን ትንሽ ነው፣ እርሱ ግን ሁሉን አዋቂ ስለሆነ ልመናችንን ከለከለው እንዳንጎዳ ብሎ። ምክንያቱም አባት ልጁ የሚጠይቀውን ሁሉ አይሰጠውም። ይሰጠዋል? አሁን ለምሳሌ ሕፃን አያውቅም። መርዝ ስጠኝ ቢለው አይሰጠውም። ስጠኝ ያለውን ሁሉ የሚሰጠው ከሆነ አባቱ አይደለም ማለት ነው። የኛም እግዚአብሔር አባታችን ስለሆነ ሁሉን አይሰማንም ማለት የለመነውን ሁሉ አይሰጣም። ከለመነው ውስጥ ሳናውቀው መርዝ የለመነ ሰው አለ፣ ሞት የለመነ ሰው አለ፣ በሽታ የለመነ ሰው አለ፣ ሳያውቅ እኮ ጥፋት የለመነ አለ። እግዚአብሔር ግን ሁሉን ያውቃል። ስለሚያውቅ የሚጠቅመንን ብቻ ልዩ አባት ስለሆነ የሚጠቅመንን ሰጠን። ስሙ ለዘላለም የተመሰገነ ይሁን። አስተውሉ ክርስቲያኖች። ስለዚህ በጸሎትና በምልጃ ከምን ጋራ? ከምስጋና ጋራ ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ አለ። ስለዚህ የኛ ስራ ምንድን ነው? በጸሎትና በምልጃ በነገር ሁሉ ከምስጋና ጋር ልመናችን ለማን ማቅረብ? ሁሉን ለሚችለው ጌታ ማቅረብ። የምናቀርብለት ለምንድን ነው ካላችሁ፣ ጌታ ቅርብ ስለሆነ፣ ሩቅ ስላልሆነ፣ ስላልጠላን፣ ስላልተወን፣ ስላልናቀን፣ ስላልረሳን፣ ስላልዘነጋን ቅርባችን አባታችን ስለሆነ ምንም እኛ ልጆቹ እንደ ልጆቹ በሚገባ ሁኔታ ባንኖርም ግን አባታችን ስለሆነ እንለምነዋለን። ጌታ ቅርባችን ነው። ከዚያ ግን ምንድነው የምናደርገው ከተባለ ደግሞ አምነን ከምስጋና ጋር ጸሎትና ምልጃ በነገሩ ሁሉ ጤና ያጣ ጤና፣ ሀብት ያጣ ሀብት፣ ሰላም ያጣ ሰላም ሁሉን ማድረግ ስለሚቻለው አምኖ ማቅረብ እንጂ መጨነቅ አይገባም። ለምንድን ነው የማንጨነቀው ካላችሁ፣ ክርስቲያኖች በጭንቀት ተስፋ አይገኝም። ጭንቀት ሰዎችን ተስፋ ወደ መቁረጥ፣ ከእግዚአብሔር ወደ መራቅ፣ በምንም ሁኔታ ተስፋ እንዲያደርጉ በተስፋ እንዲኖሩ አያደርጋቸውም። ጭንቀት ረፍት ይነሳቸዋል። ልክ አንድ ሰው ምግብ ሲበላ ቢያንቀው አሰባችሁ፣ ሲያንቀው ምን ይሰማዋል? በቃ ሲጨነቅ፣ እንባው ሲመጣ በዓይኑ ላቡ ሲመጣ በቃ ነፍሱ ልትወጣ ስትጨነቅ። ጭንቀት ማለት
የሐሳብ መታነቅ ማለት ነው። ክርስቲያን ሰውን ሐሳብ ሲያንቀው ማለት ነው። ያኔ ተስፋ አይታየው። ተስፋ ስለማይታየው ጭንቀት ከተስፋ ያወጣል፣ ከእግዚአብሔር ይለያል። የኛ ድርሻ ግን ምንድነው ከተባለ በእምነትና በትዕግስት ጌታ ቅርብ እንደሆነ አምነን ልመናችንን በፊቱ ማቅረብ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከዚያ ውጭ ግን አንጨነቅ። የሚገርማችሁ ክርስቲያኖች ይሄ ዘመን የማያስጨንቁ ሆኖ አይደለም ሐዋርያው አትጨነቁ ያለ ተስፋ አድርጉ ያለው የማያስጨንቅ ሆኖ አይደለም። በየዘመናቱ አስጨናቂ ጊዜያቶች አሉ። በተለይ ደግሞ የኛ ዘመን እጅግ በጣም ከባድ እንደሆነ ይታወቃል። የቤተ ክርስቲያናችን ሰላም ያስጨንቀናል በጣም። የሀገራችን ሰላም ጉዳይ እጅግ በጣም ያስፈራናል። ከዛ ደግሞ ኑሯችን በጣም ከብዷል። ሰው ደግሞ በልቶ ማደር እያቃተው ነው። ይሄ ደግሞ እጅግ በጣም ያስጨንቃል። ከዚህ በላይ ደግሞ የሚያስጨንቀው አንዱ በረሃብ ምክንያት ያለቅሳል፣ አንዱ ደግሞ በኳስ ምክንያት ያለቅሳል በእኛ ዘመን። ይሄ ደግሞ በጣም የሚያስጨንቀው ይሄ ነው። የሚገርማችሁ ማለት እንዴት ነው ያበድ ነው። አንዱ ከበላ 3 ቀን ሆኖት ያለቅሳል፣ አንዱ ደግሞ የሚደግፈው የእግር ኳስ ቡድን ወይ ተሸነፈ ወይ አሸነፈ ብሎ ደግሞ ያለቅሳል። አያሳፍርም? ይሄ በጣም እንዲህ መሆናችን ራሱ ያስጨንቃል። ግን የጭንቀት የምንጨነቅባቸው የምንወጠርባቸው ምክንያቶች ተስፋ እንዳናደርግ የሚያረጉ ከትዕግስትና ከሃይማኖት የሚያወጡ ምክንያቶች ምንድናቸው ብለን ስንጠይቅ አጫጭር 5 ነገሮችን እናገኛለን። ስንት ነገሮችን? ልብ ብላችሁ ስሙኝ። የመጀመሪያው ሰዎችን ለጭንቀት ከሚያበቃቸው ምክንያት አንዱ ማለት ተስፋ እንዳያረጉ። ትምህርታችን ርዕሱን እንዳትለቁት። በሃይማኖትና በትዕግስት ተስፋቸውን የወረሱትን ምን በሏቸው? ምሰሏቸው። እንዳንታገስ፣ እግዚአብሔርን ከልባችን እንዳናምነው፣ ተስፋም እንዳናደርግ የሚያደርጉንና ይልቁኑ ከዚህ ከእምነትም ከትዕግስትም ከተስፋም አውጥተው ለጭንቀት የሚያበቁን 5 መሰረታዊ ምክንያቶች አሉ። አንደኛው ቅድም እንደነገርኳችሁ በእግዚአብሔር ላይ ያለን እምነት መጉደሉ። ሌላ ነገር ነው የምናምነው። የሚገርማችሁ በዚህ ዘመን በጣም ብዙ ሰዎች አንዳንዶቹ በስልጣናቸው ያምናሉ፣ አንዳንዶቹ በሀብታቸው፣ አንዳንዶቻቸው ደግሞ በመልክ በቁመና፣ አንዳንዶቻቸው ብዙ ዘመድ ስላላቸው እነሱን ተማምነው እሱ ካለልኝ ምን ሆናለሁ የሚሉ ሰዎች አሉ። ወንድሜ ካለ፣ እህቴ ካለች፣ አባቴ ካለ፣ እናቴ ካለች ብለው እነሱን ተስፋ የሚያደርጉ አሉ። ስልጣኔ ካለ፣ ብር ካለኝ ምን ሆናለሁ ዋናው ብር ነው የሚሉ አሉ። ልክ ነው። ለጊዜው የምንተማመንባቸውና ተስፋ የምናደርጋቸው ሊሆኑ ይችላሉ። ግን ሁሉም ቢሆን ግን ኃላፊዎች ናቸው። ስልጣንም ያልፋል፣ ሀብትም ያልፋል፣ ክብር ዝናም ያልፋል፣ ዘመዶቻችንም ያልፋሉ። አንዳንዱ በስራው ይመካል። ንግድም እንደሆነ ነጋዴም ይከስራል፣ ያተርፋል። ስለዚህ በምድር ላይ የምናያቸው ነገር በሙሉ ጊዜያዊዎችና ኃላፊዎች ናቸው። በምድር ላይ የሚኖሩ ክርስቲያኖች ተስፋ ማድረግ ያለባቸው ማንን ነው ከተባለ የማይለወጠውን እግዚአብሔርን ነው። ይከስራል የማይሉት ነጋዴ ነው እግዚአብሔር። ይሻራል የማይሉት ንጉሥ ነው። ይሞታል የማይሉት ልዩ አባት ነው። በሕይወቱ ህልፈት የለበትም። አንድ ቀን እናጠዋለን ብለን አንፈራ። በምድር ላይ ምን ብንወዳቸው አንድ ቀን የምንወደውን አባት እናጠዋለን በሞት። እናታችንም እንደዚያው፣ ወንድማችንን፣ እህታችን ስንቱን አተነዋል በዘመናችን። ለዘላለሙ የማናጣው ልዩ አባት ግን ማን ነው ከተባለ ማን ነው? እግዚአብሔር ነው። ስለዚህ ጭንቀታችን ያበዛው አንዱ በማይለወጠው፣ በማይሻረው፣ በማይሞተው፣ በማያልፈው እንደ ጽኑ አለት ጸንቶ በሚኖረው በእግዚአብሔር ላይ ያለን እምነት ስለጎደለ ነው። ይህ ሲሆን ደግሞ ሁልጊዜ መፍራታችን አይቀርም፣ መጨነቃችን አይቀርም፣ ተስፋ ማጣታችን አይቀርም። የማቴዎስ ወንጌል ምዕራፍ 8 ቁጥር 26 ላይ በመርከብ ተሳፍረው ሲሄዱ ደቀ መዛሙርቱ ፈሩ ይላል። ይህን ጌታ እንዲህ አላቸው፣ ምን ያፈራሃክሙ ኦ ሕጹፃነ ሃይማኖት፣ እናንተ እምነት የጎደላችሁ ለምንድን ነው የምትፈሩት አላቸው። ማን አብሯቸው ነው ያለ? አረ ንገሩኝ። ማዕበል ሞገድ መገሰጽ የሚችለውን ጌታ አጎናቸው አለ። እነሱ ግን ልንጠፋ ነው ብለው ይፈራሉ።
ስለዚህ ብዙ ጭንቀቶቻችን የፈጠረው ይሄ ነው። እግዚአብሔር ያለንን እምነት ስናጣ፣ ሲሸረሸር፣ ከፊታችን እግዚአብሔር አልቀድም ሲል ጭንቀት ይበዛል፣ ተስፋ ማጣት ይመጣል፣ ዙሪያው ገደል ይሆናል፣ እንጨነቃለን። መድኃኔዓለም ከጭንቅ ያውጣል። ስለዚህ በእሱ ላይ ያለን መታመን ማደግ አለበት። ሰው የሚጎዳው በእርሱ ላይ ያለው እምነት ሲቀንስ ነው። የመጀመሪያው ሰው አዳም፣ እናታችንም ሔዋን ከገነት የተባረሩት ተስፋ ያጡት በእግረ አጋንንት ተረግጠው በመንጸፈ ደይን ወድቀው ይኖሩ የነበሩት ክብር ጸጋቸውን የተገፈፉት ስደተኛ መጻተኛ ሆነው ወደ ምድረ ፋይድ ወደዚህ ዓለም ተሰደዋል። ለዚህ ሁሉ ያበቃቸው ምንድን ነው ካላችሁ፣ መጀመሪያ እግዚአብሔር ዕፀ በለስን እንዳትበሉ ብሎ ሕግ ሰጣቸዋል። እዛ እግዚአብሔርን በሕጉ በአምልኮቱ አምነውት 7 ዓመት ኖሩ። ሰይጣን ግን መጣና ዕፀ በለስን ብትበሉ እኮ አምላክ ትሆናላችሁ ብሎ በእግዚአብሔር ላይ ያላቸውን እምነት ሸረሸረው። በእግዚአብሔር ላይ ያላቸው እምነት ሲጎድል፣ በሰይጣን ላይ ያላቸው እምነት ሲጨምር ምን ሆነ? ዕፀ በለስን በሉ፣ ጸጋቸው ተገፈፈ፣ ከገነት ተባረሩ፣ የጉስቁልና የተሞላበት ሕይወት መኖር ጀመሩ። ስለዚህ ሰውን ለውርደት፣ ለጭንቀት፣ ተስፋ ለመቁረጥ የሚያበቃው ከእግዚአብሔር እየሸሸ ሲመጣ ተስፋው እየተሟጠጠ ይመጣል። እኛ ግን ተስፋችን ማን ነው? ኧረ ንገሩ። እግዚአብሔር ነው። ለዚያ ነው ደቀ መዛሙርቱ በዓለም ሲሄዱ የሚገጥማቸውን ከምኩራብ ያወጧችኋል፣ ይገርፏችኋል፣ ይገሏችኋል። እሱ ብቻ አይደለም፣ ዓለም ይጠላችኋል። እሱ ብቻ እንዳይመስላችሁ፣ እናንተን የገደለ ሁሉ ለእግዚአብሔር መሥዋዕት ያቀረበ የሚመስለው ጊዜ ይመጣል አላቸው። አሁን ተመልከቱ፣ ማንን የገደለ? የክርስቶስን ደቀ መዛሙርት ሲገሉ ክርስቶስን እግዚአብሔርን እንዳገለገሉ ለሱ መሥዋዕት እንዳቀረቡ የሚመስላቸው፣ እንደኛ ዘመን ማለት ነው። ሰው ሲገሉ ፈጣሪያቸውን ያስደሰቱ የሚመስላቸው እንደዚያ ብለው የሚያምኑ አካላት እንዳሉት ሁሉ ይህን ሲነግራቸው ልባቸው ተረበሸ፣ ታወኩ፣ ተጨነቁ ይላል። ሲጨነቁ እንደዚህ አላቸው፣ ልባችሁ አይታወክ አላቸው። እስኪ በሉ ልባችሁ ምን አይበልባችሁ? አትታወቁ፣ አትጨነቁ አላቸው። አትጨነቁ የምትለን ከጭንቀት የምንወጣበትን መፍትሄ መች ነገርከን ሲሉት እንዲህ አላቸው፣ በአባቴ እመኑ በእኔ እመኑ አለ። ከጭንቅ ከፍርሃት ከመጠበብ የምትወጡት በአንድና በአንድ ምክንያት ነው። በማን ስታምኑ? በአባቴ በእኔ በመንፈስ ቅዱስ ስታምኑ ያን ከጭንቀት ትወጣላችሁ። ምክንያቱም ለእኔ ሁሉ ይቻለኛል፣ ሁሉም ማድረግ ይችላለሁ አላቸው። በአንተ አምነን ምን እናገኛለን ደግሞ አሉት። እሱማ በአባቴ ቤት ብዙ ማደሪያ አለ፣ በመንግሥተ ሰማያት ብዙ ክብር ይቆያችኋል። ስለዚህ በእኔ እመኑ። ስታምኑ ከጭንቀት ትወጣላችሁ፣ በምድር ደግሞ በአባቴ ቤት ብዙ ክብርና ማዕረግ ጸጋ ስላለ ያ ይቆያችኋል ብሎ ተስፋ ሰጣቸው። ይህን ተስፋ ይዘው ወደ ሄደ ወደሚጠላቸው፣ ወደሚገላቸው፣ ወደሚገርፋቸው፣ ወደሚያሳድዳቸው ዓለም ሄዱ። ግን ለደቀ መዛሙርት የመጨረሻ የሰጣቸው ስንቅ ይሄ ነው። እንዳትጨነቁ፣ እንዳትፈሩ፣ እንዳትናወጡ በማን እመኑ? አረ ንገሩኝ በእናታችሁ፣ በማን እመኑ? በእግዚአብሔር እመኑ። ስለዚህ አንዱ የጭንቀት ምክንያት የእምነት መጉደል ነው። በእግዚአብሔር ላይ ያለን እምነት ሲጨምር ግን ተስፋችን እየጨመረ ይመጣል። በልባችን መድኃኔዓለም ፍጹም ተስፋውን ይሙላልን። ሁለተኛው ኃጢአት ነው፣ ሰዎችን እንዲጨነቁ የሚያደርጋቸው። አሁን ይመስለዋል ብዙ ሰው አሁን አንድ ባለትዳር ከሚስቱ ውጭ ሲሄድ፣ ሴቷም ከባሏ ውጭ ስትሄድ ደስተኛ የሚሆኑ ነው የሚመስላቸው። ኃጢአቱን መስራት አይደለም ማሰብ ከጀመሩበት ጊዜ ጀምሮ ግን ጭንቀት ይመጣል። ይመጣል አይመጣም? አሁን ከሌላ ሴት ጋር የሚያወራ አንድ ወንድ ቢኖር ከሷ ጋር የማይገባ ለመስራት እያሰበ ማውራት የጀመረ ቀን መደንገጥ ይጀምራል። ስልኩን ለሰው አይሰጥም። እየሰማችሁ ነው? ጠረጴዛ ላይ ስልኩን ትቶ አይሄድም። ለምን? ያዩብኛል ብሎ ይፈራል። ከዚያ መጨነቅ ይጀምራል፣ መደንበር ይጀምራል። ልክ እንደ ቃየል ማለት ነው። አቤልን ከገደለ በኋላ ሰላም የሚባል ነገር አልነበረው። ወንድሙ
ኮሽ ያለው ሁሉ የሚገለው ነው የሚመስለው፣ ይጨነቃል። እና መጽሐፍም እንደዚህ ይላል፣ አቤል አንዴ ሞተ፣ ቃየል ግን በየቀኑ ይሞት ነበር ይላል። ኃጢአት በየቀኑ እንድንሞት ነው የሚያደርገን፣ ሰላም አሳጥቶ እንቅልፍ አሳጥቶ። መርምሩት እስኪ በሕይወታችን ድሮ ጥሩ እንቅልፍ እንተኛ ነበር። ከሆነ ጊዜ በኋላ ግን እንቅልፍ ካሳጡን ምክንያቶች አንዱ ኃጢአት መለማመዳችን ነው። ለምን ካላችሁ መጽሐፍ እንዲህ ይላል፣ ለክፉዎች ሰላም የላቸውም ይላል። ኃጢአት የሚሰሩ ሁሉ ክፋትን መርጠዋል። ስለዚህ ሕይወታቸው ሰላማዊ ስለማይሆን መረጋጋት አይችሉም። ስለዚህ ኃጢአት በማሰብ በመናገርና በመስራት ይፈጸማል። በሕሊናችን ውስጥ ኃጢአት ይወጣል ይወርዳል፣ ብዙ ሐሳብ ይመጣል። እሱ ሁሉ ኃጢአት አይባልም። ኃጢአት የሚሆነው ግን ይህን ኃጢአት እሰራዋለሁ በሕሊናችን ብለን ስንወስን ያኔ ኃጢአት ይሆናል። ስለዚህ ከዛ በኋላ እረፍት የለም። አሁን ልጠይቃችሁ፣ አሁን አንድ ሰው ሊሰርቅ ወደሆነ ቤት ሄዶ በቤቱ ውሻ አለና ውሻው ሲጮህ ባለቤቱ ነቃና ሳይሰርቅ ተመለሰ። ይሄ ሰው ሌባ ነው አይደለም? አይሰማችሁም? ምንድነው? ሌባ ነው አይደለ? ምን ስላረገ? አስቦ ወስኖ ነው የሄደው። ውሻ ስለጮህና ባለቤት ስለነቃበት ነው የተመለሰው። ስለዚህ በሕሊናችን ኃጢአት ለመስራት በተስማማንበት ቀን ጀምሮ መጨነቅ እንጀምራለን። ሰው ከጭንቀት እንዴት ልውጣ ካላ ሁለተኛው መንገድ ኃጢአት አቁሞ ወደ ንስሐ ሲመጣ ያኔ መጨነቅ ያቆማል። ለምን? ይቅር በለኝ ብለን ንስሐ ስንገባ እግዚአብሔር ኃጢአታችንን በካህኑ በኩል ይቅር ብሎ ነፍሳችንን ያሳርፋታል። አሁን የዚህ ዘመን አንዱ የጭንቀት ምንጭ ኃጢአት ነው እንጂ እኮ ከኛ በፊት የነበሩ ቅዱሳን ሰላማውያን ናቸው። ምንድነው ሞልቶላቸው ተሳክቶላቸው ምናም ብለው አይደለም። ዋናው ምክንያታቸው ከኃጢአት መራቃቸው ነው ለሰላም ያበቃቸው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ንስሐ መግባት አለብን። አንዱ ከጭንቀት እንውጣ ካል ተስፋ የሚሰጠን ንስሐ ነው። ከእግዚአብሔር ጋር ስንታረቅ መኖር እንፈልጋለን። ወደ መቅደሱ ስንመጣ ሳይሰለቸን ቃሉን በደንብ ደስ ብሎን እንሰማዋለን። ቅዳሴው ደስ ይለናል። ያለዚያ ግን ምን ይሆናል? ኃጢአት ሰውነታችን ያደክማትና ወይ ቅዳሴው አያልቅም እንዴ ማለት እንጀምራለን። እነዚህ ደግሞ አይጨርሱም፣ ትምህርቱን አስረዘሙት ማለት እንጀምራለን። ይሰለቸናል። ዝም ብለን ይሄ አካላዊ ቁመናችን ይመጣል ይሄዳል። ነፍሳችን ግን የለችም፣ በኃጢአት ተማርካ ነው። ስለዚህ ሁለተኛው ኃጢአት ጭንቀትን ይፈጥራል። ሶስተኛው ሰው ጸጋ የእግዚአብሔር ጸጋ ሲርቀው በኃጢአት ምክንያት ሊሆን ይችላል፣ በክደት ምክንያት ሊሆን ይችላል። ቂመኛ፣ በቀለኛ ብቻ የክርስቶስ ሕግ ሲተላለፍ የእግዚአብሔር ጸጋ ከሱ ይርቃል። ሲርቅ መጨነቅ ይጀምራል። በነገራችን ላይ የእግዚአብሔር ጸጋ ሲርቀው የሚጨነቅ ሰው የሚበላው ቢሟላለት፣ የሚጠጣው ቢሟላለት፣ የሚያምር ቤት ውስጥ ቢኖር፣ መኪና ቢኖረው፣ ምን ቢኖረው ሰላም የለውም። ሰላም የምትገኘው ከማን ብቻ ነው? ከእግዚአብሔር ብቻ ነው። በመጽሐፍ እንዲህ አይነት ሰዎች ነበሩ። ለምሳሌ ነቢዩ ዳንኤልን ታስታውሱታላችሁ። የአንበሶች ጉድጓድ ተጥሎ አንበሶቹ እንዲበሉት፣ በጎን ደግሞ ናቡከደነጾር ይባላል ንጉሥ። ቤተ መንግሥት ውስጥ ነው ያለው። የሚበላው፣ የሚጠጣው፣ የሚለብሰው፣ የሚያጌጥበት ምናምን አላጣም። ግን የአንበሶች ጉድጓድ ውስጥ ሆኖ ዳንኤል ደስ ብሎት ይዘምራል። በቤተ መንግሥት ውስጥ ሆኖ ደግሞ ናቡከደነጾር ይጨነቃል። ለምን ካላችሁኝ፣ ሰው ጸጋ እግዚአብሔር ካለው ጉድጓድ ውስጥም ቢሆን ሰላሙን ሊነጥቀው፣ ተስፋውን ሊነጥቀው የሚቻለው ማንም አካል የለም። ጸጋ እግዚአብሔር ከራቀው ግን ቤተ መንግሥቱ ሆኖ እንቅልፍ የለውም፣ ሰላም የለውም፣ ጸጋ የለውም፣ በረከት የለውም፣ ክብር የለውም። ናቡከደነጾር እንደዚህ ነበር የሚሆነው። በጣም ብዙ ሰዎች ጎርጎርዮስ ዘአርማንያ የሚባል አንድ ቅዱስ አለ። ድርጣድስ የተባለው ንጉሥ 15 ዓመት ቆሻሻ መጣያ ውስጥ ጣለው። ስንት ዓመት? 15 ቆሻሻ ሽንት ቤት ውስጥ እየኖረ አይታመም፣ ሰው አጣው፣ ብቸኛ ሆንኩ ብሎ አይጨነቅ፣ የሚበላው እንዳያጣ ለአንዲት ክርስቲያን እግዚአብሔር ነግሮ የኔ ወዳጅ ቆሻሻ መጣያ ተጥሏልና እንጀራ ውሰጅለት እያለ 15 ዓመት እንጀራ እንዳያጣ አደረገው።
ተመልከቱ። እርሱን ጉድጓድ ውስጥ የጣለው ንጉሥ ግን እንቅልፍ የለውም፣ ይጨነቃል። ምክንያቱ ምንድን ነው? የእግዚአብሔር ጸጋ ከእርሱ ተለይቷል። ሰውን ሲገፋ፣ ሲበድል፣ ሲያስለቅስ፣ ልቡን ሲሰብር ይመስለዋል እየተጨነቀ ሰላም እያጣነ መሄድ። ምክንያቱም ሰውን የሚያስጨንቁ ሁሉ የእግዚአብሔር ጸጋ ከነሱ ስለሚለይ። ስለዚህ ጸጋው እንዳይርቀን መድኃኔዓለም በቸርነቱ ይርዳል። አራተኛ ከመጠን በላይ ማሰብ ለጭንቀት ያበቃል። ከመጠን በላይ ማለት ስላለፈው፣ ስለወደፊቱ፣ ስለሚሆነው፣ ስለማይሆነው፣ ስለ ሁሉም ነገር ነው የምንጨነቀው። በእኛ ዘመን አስጨንቅም አላልኳችሁም፣ ግን አንድ የስነ ልቡና ወይም የሳይኮሎጂ አባት የሚባል አንድ ሰው አለ። በዚህ በሳይንሱ ዓለም ሲግመንድ ፍሩድ ይባላል። እና ይህ ሰው ምን ይላል? ብዙ ሰዎች ስለ ትናንት 60%፣ ስለ ነገ 30%፣ ስለ ዛሬ 10% ይጨነቃሉ ይላል። ስለ ትናንት ስንት? 60። ስለ ነገ ስንት ሆነ? ቁጥር ብዙ ማታውቁ 90 ሆነ። ስለ ዛሬ 10። እና ምን ይላል? ትናንት አይመለስም፣ ታሪክ ነው በሕይወታችን ውስጥ ትዝታ ሆኖ አልፏል። አላለፈም። የትናንቱን ሰከንዷን እንኳን መልሰን ወደ ዛሬ ማምጣት አይቻልም። እንደፈሰሰው አቆጣሩት። የትናንት የሆነው ነገር ላይመለስ በታሪክ ብቻ ልንተርከው፣ በትዝታ ልናስታውሰው ሄዷል ትናንት። ስለዚህ ብዙ ሰው ስለማይመልሰው ስለ ትናንት 60% ነው ግን የሚጨነቀው። እንዲህ ባደርግ ኑሮ፣ እንዲህ ባላደርግ ኑሮ፣ እንዲህ ቢሆን ኖሮ፣ እንዲህ ባይሆን ኖሮ እያለ ተመልከቱ። ስለዚህ ሰው ያተርፋል አያተርፍም? ዝም ብሎ መጨነቅ ብቻ አትርፉ። ግን የሚለውጠው የለም፣ አልፏል፣ አይመለስም። ሁለተኛው ደግሞ ስለ ነገ ደግሞ ተስፋ ይባላል። አልደረስንበትም፣ ገና ነው። ነገ የማይደርስ ሰው ይኖራል። የዛሬውን ሌሊት ማለፍ የሚችሉ የተፈቀደላቸው ሰዎች ብቻ ናቸው አይደለም? ስለዚህ ነገ ተስፋ ነው። ልንደርስ እንችላለን፣ ላንደርስ እንችላለን። ስላልጨበጠው ስላልያዘው ስለ ነገ ብዙ ሰው ደግሞ 30% ይጨነቃል። ከዚያስ ዛሬ ግን እድል ነው። በስጋም በነፍስም ዛሬ እድልና ስጦታ ነው። ዛሬን መለወጥ ይቻላል። ግን ስለ ዛሬ ትንሽ ነው የሚጨነቀው ሰው 10%። በዚህ ምክንያት ዛሬን ትንሽ ነው፣ ትናንት ብዙ ነው፣ ነገን ብዙ ነው። ስለዚህ ዛሬን ስለ ትናንትና ስለ ነገ እየተጨነቀ ስላሳለፈው ነገ የእሱ አይደለም። ነገም የትናንቱን እየተጨነቀ ነገን ያባክነዋል። እንዲህ እያለ ዘመኑ ያልቃል። ስለዚህ ከመጠን በላይ ከማሰብ ተመልሶ በማይመለስ ነገር ከመድከም ለምን አልሆነ እንደዚህ ቢሆን ኖሮ እያለ ከሚጨነቅ ሊለውጥ የሚችለውን ነገር ብቻ መለወጥ። ያለዚያ ግን እንዲህ ባረግ ኖሮ ካለ ተስፋ ያጣና ወደ ጭንቀት ሄዶ ራሱን ወደ መጉዳት ውሳኔ ይደርሳል። አንድ የደቡብ አፍሪካ ዜጋ ነበረ። ብዙዎቻችሁ ታሪኩን ታውቁታላችሁ ብዬ አስባለሁ። ካሜራማን ነው። ሱዳን ሀገር በአንድ ዘመን ትልቅ ረሃብ ተነስቶ እናቱ በረሃብ ሞታበት አንድ ሕፃን ልብስ የለውም። በረሃብ ምክንያት አጥንቱ ይታወቃል በዓለም ታሪክ እና አጥንቱ ይታያል። ቁራ ሞራ መጥቶ ይሄን ሕፃን ሊበለው ይቀርባል እና ልጁ ነፍሱ አልወጣችም፣ ግን በቃ አቅቶታል። አሞራው ይቀርባል። ከዚያ ሕፃኑ ነፍሱ ስላልወጣች ቀስቀስ ይላል። ሲንቀሳቀስ አሞራው ይቆማል። ዝም ሲል ሙቷል ብሎ ቀረብ ይላል። ይህን ኩነት ፎቶ አንስቶ ለዓለም አስተዋወቀ። ከዛ በጣም ትልቅ ብር ተሸለመ። ታዋቂ ሰው ሆነ፣ ዝነኛ ሆነ፣ በጣም ተከበረ ማለት ነው። ይሄ ሁሉ ከሆነ በኋላ ይሄ የደቡብ አፍሪካ ዜጋ ካሜራማን ወደ ቤቱ ሲመለስ ግን ህሊናው አንድ ጥያቄ ጠየቀው። ያ ልጅ ግን ምን ሆነ? ያ በረሃብ ምክንያት አሞራው ሊበላው የነበረው አሞራው በላው ወይስ አሞራው ሳይበላው ቀድሞ ሞተ? አንተ ግን እንዴት ዳቦ ሳትሰጠው ቀረ? የተራበን ሰው ፎቶ ከማንሳትና ዳቦ ከመስጠት የትኛው ይበልጣል? ዳቦ መስጠት። እንዴት ግን ጨከንክበት አለው ህሊናው። አሁን ይሄ ታሪክ ነው፣ አይመለስ ማለት ትናንት ነው። በቃ ተጸጽቶ ንስሐ ገብቶ በቃ ምን ማድረግ ይቻላል? እንግዲህ
በእርግጥ ይጸጽታል፣ ያስቆጫል፣ ግን አልፏል፣ መመለስ አይቻልም። የህሊናውን ጥያቄ ግን መመለስ አቃተው። እንዴት ሳላበላው፣ እንዴት ሳላጠጣው፣ እንዲሁ መጨረሻውን ሳላይ እያለ እየተጨነቀ ረፍት አጥቶ ራሱን አጠፋ ይላል የሰው። አያችሁ ክርስቲያን። ስለዚህ የማንለውጠው ከሆነ አብዝተን ከመጠን በላይ ከተጨነቅን መጨረሻ ላይ በዚህ ዘመን እንዳሉ ወጣቶች ወንድም እህቶቻችን ከአቅማቸው በላይ እየተጨነቁ መኖር ይበቃናል እያሉ ፌስቡክ ላይ በቃ ብንሄድ ይሻላል እያሉ መርዝ እየጠጡ እየታነቁ የሚሞቱ ብዙ ወጣቶች አሉ። ይሄን ያመጣው ምንድነው? ከመጠን በላይ ማለት ልንለውጠው የማንችለው ነገር አለ። ይሄን ደግሞ ለማን ነው የምንሰጠው? እግዚአብሔር ነው። አምስተኛ ምንድነው ከተባለ የደስታ ምንጫችን አለማወቃችን። ምን ስንሆን ነው የምንደሰት? እኛ ክርስቲያኖች ምን ሲሆን እንደሰታለን? ስንበላ ነው? ስንጠጣ ነው? ስንዝናና ነው? ምን ስንሆን ነው የምንደሰት? ደስታችን ከምንድን ነው የሚመነጨው? በዚህ ዘመን እንዳለ መታደል ሆኖ አንዳንዱ የደስታው ምንጭ ኳስ ነው፣ አንዳንዱ ፊልም ነው፣ አንዳንዱ ዘፈን ነው፣ አንዳንዱ ጭፈራ ነው፣ አንዳንዱ ደግሞ ስካር ነው። ከዚህ ሲከፋ ማለት ነው፣ ሲሰክር ደስ ይለዋል። አንዳንዱ ሲቅም ደስ ይለዋል፣ አንዳንዱ ሲያጨስ ደስ ይለዋል። ክርስቲያን ግን የደስታው ምንጭ ሲጋራ፣ አሽሽ፣ ጫት፣ መጠጥ፣ ጭፈራ ቤት፣ ዲስ ቲቪ፣ ኳስ፣ ዘፈን፣ ፊልም እና ጌም መሆን ነበረበት? አልነበረበት። የክርስቲያኖች የደስታ ምንጭ ክርስቶስ ነው። እስኪ በሉ በአንድ ድምፅ፣ ማን ነው? ክርስቶስ ነው። የደስታችን ምንጭ ክርስቶስ ከሆነ ምንም ቢሆን ደስታችን ማንም አካል ሊቀማው አይችልም። ይቀሙናል? አይቀሙንም። ያለዚያ ግን መጠጥ ከሆነ ስካር ከሆነ ደስታው ስካሩ ሲለቅ ማልቀስ ትጀምራለህ። ኳስ ከሆነ ኳሱ ያበቃል፣ ያንተ ህይወትን ይቀጥላል። ከማን ጋር ትቀጥላለህ? ጫት መቃም፣ ሲጋራ ማጨስ ከሆነ መጨፈር ከሆነ ጭፈራው ያቆማል። ጭፈራው ሲያልቅ ትጨነቃለህ። ከዚያ ጭንቀት የሚያወጣ ግን አካል የለም። እነዚህ ሁሉ ኃላፊዎች ናቸው። የማያልፈውና የማይለወጠው ደስታ ክርስቶስ ነው። የደስታ ምንጫችንን ማወቅ አለብን። እርሱ ደስታችን ከሆነ ተስፋ እናደርጋለን፣ በተስፋ እንኖራለን። እነዚህ ናቸው የጭንቀት ምንጮቻችን። ከዚህ ለመውጣት ምን እናድርግ የሚለውን ልንገራችሁና ላብቃ። ከቃሉ ጋር ናቸው። ከዚህ ሲጨንቀን በህይወታችን፣ በኑሯችን፣ በትዳራችን፣ በስራችን፣ በትምህርታችን፣ በንግዳችን፣ በሀገራችን፣ በቤተክርስቲያናችን ጭንቅ ቢገጥመን ምን እናድርግ ከተባለ ከጭንቀት የምንወጣው አንደኛ ህይወታችን በእግዚአብሔር ፈቃድ ሲመራ ነው። ለምሳሌ አብዛኛው የጭንቀት ምንጭ ህይወቱን የምንጀምረው ለምሳሌ አንዳንዱ ሰው ከእግዚአብሔር ጋር ሳይነጋገር ነው ትዳሩን የጀመረ። ከዛ ጭንቀት ይመጣል። እርሱ አልቀደመም። አንዳንዱ ንግድ ሲጀምር እግዚአብሔር የለም ንግድ ውስጥ፣ ዝም ብሎ በስሜት ተነሳስቶ ነው የሚጀምረው። ትምህርት ስንማር እግዚአብሔር አይቀድምም። ሁሉን ስናረግ በእግዚአብሔር ፈቃድ የምንመራ ከሆነ የመውጫውን ቀዳዳ የመሮጫውን ሜዳ እግዚአብሔር ያዘጋጃል። በእኛ ዘመን ግን የሚሆነው ምን እንደሆነ ታውቃለህ? ሰው መጀመሪያ በስሜቱ ይመራና የሚፈልገውን ነገር በራሱ ፈቃድ ይመራ አልሳካለት ሲል ነው መጥቶ የሚያለቅሰው። ከሁሉ አስቀድሞ ግን ከመጀመራችን በፊት ያንተ ፈቃድ ይሆን ማለት አለብን አለብን። አንደኛው መፍትሄ። ሁለተኛ ከስሜታዊ ውሳኔዎች መራቅና መታገስ። ዛሬ እውነት ነው አስጨናቂ ነው፣ እስኪ ደግሞ ተኝተን እንየው፣ ነገ ሲነጋ ማን ያውቃል? ደህና መሻችሁ። ስለዚህ አሁን ዛሬ የተበሳጨ ያዘነ ተስፋ የቆረጠ ሰው ዛሬ ቸኩሎ መወሰን የለበትም። ሲጀመር ውሳኔ በጣም ደስ ሲለንና በጣም ሲከፋ ውሳኔ አይወሰንም። ይሄ ነው ምን ስላለበት? ስሜት ስላለበት፣ እውቀት ይጎላል። ስለዚህ በጣም በተከፋንበት ሰዓት፣ በጣም በተደሰትንበት ሰዓት የህይወት ውሳኔ አይወሰንም። ምን ሲሆን? ከደስታ ስሜቱ ከሐዘን ስሜቱም ስንወጣ እንደ ሰው ሰክነን ማሰብ ስንጀምር ነው የሚወሰነው። ስለዚህ ዛሬ በጣም አዝኖ ውሳኔ የወሰነ ሰው ዛሬ ቢያልፋት የሚገርማችሁ ነገር ይህ ስሜት ከእርሱ ጋር የለም። ሁለተኛ ይህን ማድረግ። ሶስተኛ ስህተትን አምኖ መፍትሄ መፈለግ። በድለን ከሆነ እግዚአብሔርን መተን ይቅርታ መጠየቅ። የኛ ችግር ከሆነ ችግራችን አምኖ ወደ እግዚአብሔር መመለስ። በእያንዳንዱ ጉዟችን ጥፋቱ የኛ ከሆነ ራሳችን ፈልገን አግኝተን መፍትሄ መፈለግ። የሉቃስ ወንጌል ምዕራፍ 15 የጠፋው ልጅ ትዝ ይላችኋል?
አባቱ ጋር መኖር አልፈልግም ብሎ ንብረቱን ተካፍሎ ሄደ። በዚያው በጭፈራ በኃጢአት ንብረቱን ጨረሰ። ከጨረሰ በኋላ ራበው። የሪያዎችን ትራፊ እንኳን የአሳማዎችን መብላት ተመኝቶ እስከ ማጣት ደረሰ። ከዛ ምን አለ? ይሄ ሁሉ ጥፋት የኔ ነው፣ አባቴን በድዬዋለሁ። ስለዚህ ልሂድ ወደ አባቴ ሂጄ ልጅ ልባል አይገባኝም፣ በሰማይም በምድርም በድዬሃለሁ፣ በሰማያውያን መላእክት በምድራውያን ሰዎች ዘንድ በድዬሃለሁ፣ ልጅ ልባል አይገባኝም፣ ግን ከባሪያዎች እንዳንዱ አድርገኝ ልበለው ብሎ መጥቶ ይቅርታ ጠየቀ። ጥሩ ነው አይደል? መፍትሄ አባቱ አቅፎ ተቀበለው። በአዲስ ልብስ አልብሱት፣ አዲስ ቀለበት አርጉለት፣ አዲስ ጫማ አርጉለት፣ የሰባ ፍሪዳ ረዱለት ብሎ ጎረቤቶቹን ጠርቶ ሙቶ የነበረው ልጅ ሕያው ሆኗልና ኑ ከኔ ጋር ደስ ይበላችሁ ብሎ ድግስ ደገሰ። መፍትሄ መፈለግ። እግዚአብሔርን በድለናል፣ አሳዝነናል፣ መንገዳችን ልክ አይደለም። ስለዚህ በምድርም በሰማይም በድለህናል፣ ይቅር በለን። እስኪ በሉ ይቅር በለን ማለት ይገባል። ሶስተኛው መፍትሄ። የመጨረሻው ግን መታገስና ተስፋ ማድረግ። ቅድም እንዳልኳችሁ ማመን፣ መታገስና ተስፋ ማድረግ። ተስፋ ክብር፣ እግዚአብሔር ያዘጋጀልን በጎ ነገር በምድር በሰማይ የሚወረሰው በእምነት በትዕግስትና በተስፋ ነው። ለዚህ አንድ ታሪክ ልንገራችሁ። ሰው ተስፋ እያደረገ እግዚአብሔር ነገሮችን ይለውጣል ብሎ ሲጠብቅ የሚያገኛቸው ማለት ነው። ሁለት ወጣቶች በአንድ ዘመን የሀገሩ ንጉሥ የሞት ፍርድ ፈረደባቸው። የምን ፍርድ? የሞት ፍርድ። ከሁለቱ አንዱ ተስፋ ቆረጠ። በቃ ተፈርዶብኛል፣ ሊገለኝ ነው ንጉሡ፣ ስለዚህ ዝግጁ ነኝ ብሎ ቀድሞ ሞተ። በሐሳብ ማለት ነው። ቀድሞ ሞተ። በቃ ተወስኖብኛል ብሎ። በነገራችን ላይ እንዲህ አይነት ታሪክ አለ በእኛ በቤተክርስቲያን ትርጓሜ። ምን ያህል ተስፋ ማድረግ ወደ እግዚአብሔር መመለስ ያለውን ቦታ የሚያሳይ ታሪክ ነው። ሁለት ነፍሳት እግዚአብሔር ዘንድ ተፈርዶባቸው ወደ ሲኦል እንዲሄዱ ታዘዙ። ሲታዘዙ አንደኛዋ ነፍስ ወደ ኋላ አታይም፣ ፊት ለፊት ብቻ እያየች ወደ ሲኦል ትገሰግሳለች። አንዷ ግን ዘወር ብላ ጌታን እያየች ትሄዳለች። ዘወር እያለች እሱን እያየች። እየሰማችሁ ነው? አይሰማም? እና ዘወር ትለ አንዷ ምንም ዘወር ብላ አታይም፣ ተስፋ ቆርጣለች ማለት ነው። አንዷ ግን ዘወር እያለች ከዛ እግዚአብሔር ጠራቸው ይላል እነዚህን ሁለቱን ነፍሳት። አንቺኛዋ ዘወር ብለሽ አታይም፣ ቀጥ ብለሽ ነው የምትሄጂው። ለምንድን ነው? አንቺ ደግሞ ዘወር እያልሽ ታያለሽ። ምንድን ነው ሲላቸው እንዲህ ያሉት ይላል ታሪኩ። ያቺ ቀጥ ብላ የምትሄደው አንተ ከፈረድክ ወደ ማን ይግባኝ ይባላል ብዬ ነው፣ የመጨረሻው ፍርድ ያንተ ነው ብዬ ነው አለች ይላል። አንደኛዋ ደግሞ ምንም ፈራጅ ብትሆን ርሩ ስለሆን አትጨክንብኝም ብዬ ነው ዘወር እያልኩ ማየ አለችው ይላል። አያችሁ፣ ተስፋ እኮ ነው። ተስፋ እያደረጉ ይመልሰን ይሆናል ከፍርድ በኋላ እንኳን ማለት ነው። እና ከነዚህም ወጣቶች አንዱ ግን ተስፋ ቆርጧል። በቃ ሞቻለሁ፣ ሊገለኝ ነው፣ ዝግጁ ነኝ ብሎ ሁሉን አቁሞ ሞቱን መጠባበቅ ጀመረ። አንደኛው ግን ንጉሡን ሄዶ 6 ወር ስጠኝ አለው ይላል። እና ለሞት እንዲያበቃ ያደረጋቸው የንጉሡ ትእዛዝ ምን እንደሆነ ታውቃላችሁ? በሰማይ ላይ የሚበር ፈረስ አምጡ ነው ያላቸው ንጉሡ። ከኔ ጋር ናቸው? በሰማይ ላይ ምንም በሰማይ የሚበር ፈረስ አይታችሁ ታውቃላችሁ? የለም፣ ሊሆን አይችልም። ይሄ ከባድ ነገር ነው በጣም። ስለዚህ በሰማይ ላይ የሚበር ፈረስ ካላመጣችሁ ገላችኋለሁ ነው ያለው። ይሄኛው በቃ እኔ የሚበር ፈረስ የት አመጣለሁ፣ ስለዚህ ግደለኝ ብሎ ሞቱን መጠባበቅ ጀመረ። አንደኛው ግን 6 ወር ስጠኝ አለው ንጉሡ። ስንት ወር? ምን ያደርግልሃል? እኔ የምሰራውን አውቃለሁ አለ። ሰጥቻለሁ አሉ 6 ወር። እዛ ጓደኛው ምን ሊያደርግልህ ነው? ዞሮ ሞት አይቀር፣ ንጉሡ ነው ይገላል። ከምን ሞት ከሆነ በቃ ቶሎ ይግደለል እንጂ 6 ወር ያህል በሰቀቀን መቼ ይሆን ይገለል እያልን ከምንጠብቅ ቀን ምን ያደርግልሃል ሲለው 3 ነገሮችን ነገረው። አንደኛ እስከ 6 ወር ድረስ ወይ ንጉሡ ይሞት ይሆናል አይደለም፣ አይታወቅም የሚሆነው ማንም ያውቀው። ወይ ይሞታል ወይ ከስልጣኑ ይሻራል። ስለዚህ እኛም ከሞትን ተርፎ ይሆናል። አንድ ሁለተኛ ደግሞ እስከዚያ ድረስ ንጉሡ በንጉሳዊ ቅጣት ሳይገለኝ በእግዚአብሔር እጅ ልሞት እችላለሁ ታምሜ
ማን ያውቃል? ይሄንም የሚያውቀው ማን ነው? የመጨረሻው ደግሞ እስከዚያ ድረስ ጥረቴን ድካሜን መውጣት መውረዴን አይቶ እግዚአብሔር ፈረሱን ቢያበራው ራሱ ይችላል አይችልም? ይሄን አለ ይላል። መጨረሻው ግን የዚህ ታሪክ አልተጻፈም ምን እንደሆነ። ለምን ካላችሁ ሰው በተስፋ መኖር ስላለበት በትዕግስትና በሃይማኖት ጸንተን ተስፋቸውን ከወረሱት ቅዱሳን ጋር አንድ ሆነን እግዚአብሔርን እያገለገልን እንድንኖር ቸርነቱ ትርዳን። ያስተማረን አምላካችን